በቃ ናታን፣ ሁለቱም አንድ ላይ እውነቱን አረጋግጠው የእነሱን አይን ማየት አልችልም። ስለዚህ በቃ ሂድ አንተ ተነስ። እሺ በቃ አባዬ። ዛሬ ደግሞ ምን ተገኘው እባክሽ? ምን አልኩ? ደስ ብሎሻል በጣም? ወይ ብታይ እኮ ማለት ነው ውሃ ለማይ እንድታርጋ ምግብ እንዳበላች ተደብቄ እያየሁ ነበር። እማዬ ምግብ በላች? አሁን ናታን ለኔ ምግብ ላይ ለውሃ ግን በላችላት። አይ ጥሩ ነው። እማዬ ዛሬ ባትበላ ኖሮ እኮ ነገ አትነሳም ነበር። እሺ ናታን ግን ምን ፈልገህ ነው ክፍል የመጣው? ምንም ዝም ብዬ መምጣት አልችልም። ወንድምሽ እኮ ነኝ። ኧረ እባክህ ወንድሜ መቼም አትሆንም። እሺ እንደዚህ እንዳትል የመጀመሪያውም ነግሬህ ነበር። እሺ ነገ ጠዋት እነግርሻለሁ። ቅድም ከዳጣ ጋር ሆናችሁ አልናገርም ያላችሁትን ነው? አዎ እሺ በቃ ደህና ነኝ። ናታን እና ምን ላድርጋት? ምን ላበላት ነው ማገባት? አግብቻት ታላበላዋት ታላጠጧት እንደ ባል ታልተንከባከብኳት ማግባቱ ለኔ ምን ይጠቅመኛል? ይኸውልህ ቀጥ ብለህ ሂደህ ማሪኝ በል አለ። እንግዲህ ምን እህት የዚያ ተኮራላ እየኖረች አንተ እዚህ ደልቶልት ነው እርሳው ገዚያ አንከርከሩ እኔ ነኝ የደላኝ እዚህ ሰው ደጅ ላይ ተቀምጬ የደላኝ ይመስላል? ድሎቴንማ እኮ ታውቀዋለህ። ባለማረግ እንደነበርኩ እኮ ታውቃለህ። ተው አቻ ተው፣ ግፋት ትናገር። ላልተውህም ናታ። ይህን ስትሰማ ፊቷ እንዴት ሊቀየር እንደሚችል ባለማየቴ በጣም እድለኛ ነኝ። ምን ያህል እንደካድኳት፣ ምን ያህል እንደበደልኳት ፊቷ ቆሜ ማየት አልችልም። ግድ የለም ቤት ትንሽ ውጭ ላይ ሰው እያናገረች ነው። ስትመጣ እነግራታለሁ። እሺ ነበር ይፈለግ። መቼ ነው የምታገቢ? ጠይቀኝ ነው የመጣ? አዎ እኔም አላውቅም። እሺ ያን ልጅ ትወጂዋለሽ? ምን ማለት ነው? እሺ ችግር የለውም። ግን አንድ ነገር ልጠይቅሽ። እኔ ለምንድን ነው የምትጠይኝ? ለምንድን ነው የማትወጂ? እንደዛ ያፈቀርኩልሽ ብዙ ነገር እየሆንኩልሽ ለምንድን ነው እንደዚህ የምትጠይኝ? ለምንድን ነው እኔን የማታገቢ? ይኸውላችሁ እኔ መደባበቅ በቃ አልችልበትም። እውነቱን ልንገርህ፣ ለወደፊት ህይወት ይጠቅማል። ይሄ የህንድ ዳክተር መሆንን በቃ አቁም። አርጁን ራስህን ሁን። እሺ ይኸውላችሁ ይሄ ጸጉርህን አስተካክል። አንተ እኮ በጣም ጥሩ ሰው ነህ፣ ጥሩ ልብ አለህ። ራስህን ካስተካከልክ ደግሞ ከኔ የተሻለች ሴት ታገኛለህ። ለእኔ ከአንቺ የተሻለች ሴት የለችም። ከአንቺ የተሻለች ሴት የት ነው ያለችው? አለች አርጁ። ስልኳን ስጪኝ። የማንን? ከአንቺ የምትሻለውን ሴት። ይኸውላችሁ ይሄ መጃጃልን እኮ ነው። ተው የምልህ በቃ ቆፍጠን በል። እንደ አንተ ማንነት አይደለም ሀበሻ ሁን። እሺ ነው ቤተሰብ ግን እንደኔ ሰላም ያቃጠለችዋል። በስማም በጣም አቃጠለችን እኮ። ለካ እንደዚህ ነው ሲያልፍልንም አንዴ እኮ የነበርንበትን እንረሳዋለን ማለት ነው። እሷም እንደዛ እያለች እየተዝናናች ትገኛለች። ዛሬ ቀን ወጣልሽ አይደለ እያላት ጋሽ ደረጀም እየነገራት ይገኛል ማለት ነው። እሷም በቃ የሚያጫውታትና እንትን የሚላት ሀብት ነው። ቢላ ቤት ሰጥቶም ቢዝነስ በግልባ እንዲከፍትላት የምትመኝ ልጅ ነች ማለት ነው። እንግዲህ እንደዛ ማድረጓ ራሱ በጣም ከባድና አስጠያፊ ስራ እየሰራች ትገኛለች። ሰላምዬ እውነት በጣም ነበረ መወዳት ከምንም በላይ። አሁን ደግሞ ከምንም በላይ ልጠላት ነው ማለት ነው። ሰው በምክንያት ነው የሚወደደው፣ በምክንያት ነው የሚጠላው። ስለዚህ እሷም ደግሞ በጣም አበዛችው ነው ተመናገር። ከአንድ አይሉ ሁለት ልጅ በማርታ ላይ እንዲያውም እናት በሆነች አሰሪ ላይ ሁሉ ነገሩን የምትንከባከባት እናቷ ጋር ከሷ ባል ሁለት ስትወልድ ይሄ ብቻ ነው ነገሩን ያጠፋውና እንደዛ እያረገኝ ትገኛለች ማለት ነው። ጋሽ ደረጀ ራሱም የሳቆ ምንጭ ሆናለች ማለት ነው። እያረሩ መሳቅ እንደዚህ ነው እንግዲህ እያረረ እየሳቀ ይገኛል ማለት ነው። እኔ የምፈልገው እንደውም ምርጫዋ የሷ ሆኖ ማለት ነው። ኮንዶሚኒየም ይገዛልሽም ብሎ ቢነግራት ምን ኮንዶሚኒየም አልፈልግም የምፈልገው ከዛኛው ቤት ነው እያለች እያቀራራይ ትገኛለች ማለት ነው። እንግዲህ ሰላም ጀግኒት እግዚአብሔር ይሁንሽ፣ ምንም ልንልሽም አንችልም ከዚህ በላይ። ጋሽ ደረጀ እውነት ለመናገር በጣም ነው እያሳዘነኝ ያለው። ማርትዬ ራሱ በጣም ነው እያሳዘነችኝ ያለችው። አሁን በአሁኑ ሰዓት ላይ ባሉበት ሰዓት ላይ ከማንም በላይ እያሳዝናሉ። እግዚአብሔር አምላክ ፍቅራችሁን የድሮም ፍቅራችሁን ይመልስላችሁ ነው የምንለው። ምንም አንልም። እውነት ለመናገር ማለት ነው ዲራማ መሆኑን እያወቅኩ በቃ ሁሉ ነገሩን እያወቅኩ የማዝኑና የምናድዱስ የምጨነቀውስ ነገር እሱ እስከሚለቀቅ ድረስ በጉጉት የምጠብቀውስ ነገር ኧረ በስመ አብ ጌታ ሆይ
እውነት በጣም ከባድ ነው። ቤተሰብ እንግዲህ እንዲህ እያደረገች ትገኛለች ማለት ነው። ሰላምዬ ጋሽ ደረጀ ራሱ የነሱን ፊት ማየት አልችልም፣ መቼም ቢሆን መቼም ማየት አልችልም። ሁለቱን የሚወቁና እንግዲህ የሆነው ይሁን። ማርታም ትወቅ ኤቢም ትወቅ ንገራቸው ናታን እያለ ለናታን ራሱ እየነገረው ነበረ። ናታንም አባዬ ለምን ታውቃለች? ይህ ነገርማ እንደዚህ መሆን የለበትም እያለው ነበረ። አይ እስከ መቼ ድረስ ደብቄ መቼም ቢሆን ከነሱ ደብቄ እውነቱ ወጣ። ከዚህ በላይ እንግዲህ መሸከም አልችልም እያለ ነው ማለት ነው። ይሄን ሁሉ ያደረገችው መድኃኒት ነች። እውነት መድኃኒት ሳናደንቅ አናልፍም። በአንተ አንደበት ቢነገር እኮ ጋሽ ደረጀ ይህ ሁሉ አይደርስም ነበር፣ ይህ ሁሉ አይሆን ነበር። በትዕግስት ልትቀበል ትችል ነበረ ማርታ ራሱ ማለት ነው። እሱም እንዴት እንደዚህ ይሆናል ብላሷ ለኩሳ አቀጣጥላን ወታ ሄደችው ማለት ነው። ጀግና እውነት እናደንቅሻለን፣ አድናቂሽ ነን ማለት ነው። ለመድኃኒት ለህቷ ተቆርቋሪ ጠባይ ቃናት ብለን እናስባለን በአሁኑ ሰዓት። እንደዛም እያለ ለኤቢ ዛሬ ደግሞ ምን ተገኝተው ነው? ኤቢ ደስታ በደስታ ሆነሻል፣ ሳቅ በሳቅ ሆነሻል፣ ምንድነው የተገኘው እያላት ነበረ። እንግዲህ ናታንም እንደዚህ ብሎ በሚነግርባት ሰዓትም አይገርም እማዬ ምግብ በላችልን እያይ ደስ ሲላት፣ እውነት ለመናገር እኔም የቤተሰብ ደስታና ጭንቀት የሚገባው ሰው ያውቀዋል። በጣም ነው ያስደሰተች ማለት ነው። የእናቷን መብላት ስታውቅ እንዴት ነው የተደሰተችው ኤቢ ማለት ነው። አዎ በጣም ነው ደስ የሚለው። በላች ነገ ቁማ ትሄድ ነበረ እኮ አዎ ውሃ በላቻት እያለች ነበረ። ግን ውሃ ያበላቻትን አይተን ዋድኛም ለምስክርነት እንቆማለን። ከሁለት ማንካ በላይ አላጎረሰቻትም። የተሰጫችውን ምግብ ራሷን አጠረግ አድርጋ የበላችው ውሃ ጀግኒት እና እንደዛ እያለች ትገኛለች ማለት ነው። ጊዜ ራሱ መሆናችሁ ነው እትዬ ሰሞኑን እኮ ሰላም አይደለም፣ ምንድነው የተፈጠረውስ? ምንድነው እየተሄደ ያለው እያለች ነበረ። እሱም በረንዳ ላይ ተኝቶ ስታገኘው ወይኔ ግን ማርያምን መወለድ አንዴ እውነት መናገር ማለት ነው ብዙ አስተማሪ ነገሮች አሉት። ብዙ ነገር ቂምን ብትይዝም ሌሊት ተነስታ ፈለገ ሄደች ሶፋ ላይ ተኝቶ የሚያድረውን ባሏን እሱን ለማየት እንዲያላይ ብላ ያባረረችውን ባሏን ውጣልኝ ብላ ያባረረችውን ባሏን አያስችላት ሲል ሴቶች እኮ እንደዚህ ነው። ግን በአብዛኛው የዋህ በሆነ ነገር መታለል እንችላለን፣ በሆነ ነገር መሸወድ እንችላለን ካወቁበት ወንዶቹ ማለት ነው። እኛ ግን ከያዘን ደግሞ እስከ ጥግ ድረስ አንድ ያልነቅም ያ ነው ባህሪያችንና እኛ ግን የሁሉ ነገር አንቸኮልም። እስከሚመጣ ድረስ እንጋፈጠበታለን። ከመጣ በኋላ ግን እስከ ጥግ ድረስ መሄዳችን አይቀርም ማለት ነው። እንደዛ እያረገኝ ትገኛለች። እንግዲህ ማርትዬ ስፈልገው ሁሉም ክላስ ትሄድ፣ ሁሉም ክላስ የለም ነበረ። እሱስ ቢሮ ነው ያደረው። ለናታን ነግሮት ነበረ ያልመጣም ቢሮ ነው ማድረው። የማርታንም አይን ማየት አልችልም፣ የኤቢንም ፊት ማየት አልችልም። እኔ ግን ምንኛ ታደልኩኝ ናታን የነሱን ፊት ባለማየቴ ስትነግራቸው ባለማየቴ ዝብ በመሆኔ በጣም ጥሩ ስሜት ነው የሚሰማኝ። እነሱ እዛ ሆነው ቢነገሩ ነው ምን እንደሚሉ ታውቃለህ እያለው ነበረ ማለት ነው። አባዬ እንደዛ አትሆን፣ እንደዛ አትበሳጭ፣ ለምን እንደዚህ ትሆናለህ? አይዞህ አባዬ እያለው እሱም እያረጋጋው ነበረ። ግን ጋሽ ደረጀ ሊረጋጋም አልቻለም። በእውነቱ ነገር እኔ ከዲቻቸው ኤቢስ እንዴት ሰው ታደርገኛለች? እንዴት አባትህ ነኝ ብላ ትቀበለኛለች? አባትነቷንም ሁሉ ነገሯንም ትከዳለች። እዝን ያክል ሸውጄ እያለ ይገኛል ማለት ነው ጋሽ ደረጀም። እሷም አንድ ብላ ነው ስትፈልግ የነበረችው በየሁሉም ክላስ እየገባች ማርታ ማለት ነው። ውጭ ላይ ሂዳ ስጠይቀው ገዜን መተው ነበር እኮ ትያንቹ ጋር ነበር ተከታትሎ የመጣው ግን ሳይወጣ አይቀርም እያላት ነበረ። አዎ ወጥቷል። የት ነው ግን እንደወጣ አይተዋል እንዴ? ምንድነው የሆነው? ምንድነው የተፈጠረው? ተመልሶ አልመጣም ወይ እያላት ነበረ። አዎ ተመልሶ የመጣም አይመስለኝም። ናታን ግን ሲመጣ አይቼዋለሁ ግን ጋሽን ልብ አላልኩም እያላት ነበር ለሱ ራሱ። እንግዲህ እሺ በቃ አንተም ግባና ተኛ። የማዘኗ ማዘን ምልክት ማለት ነው ለዘበኛው ራሱ ግባና ተኛ። የትኛው ሌባ መጥቶ ይሰርቀናል ብለህ ነው? ስለዚህ እዚህ ውጭ ላይ ምን ትሰራለህ እያለችው ነበረ። ቦታ መቀየር እንጂ ያለ ጊዜ ደግሞ የኔዋ ቦታ መቀየር እንጂ ዝስተኝቼ የለም ወይ አለ እና እንደዛ እያለ ይገኛል ማለት ነው። አዎ በጣም ደስ እያለ
እየሄደ ያለ ይሄ ነገር ደግሞ ችግር በጣም ተፈጥሯል ማለት ነው። አሁን ተስተካከለ ስንል አሁን ማጥ ውስጥ፣ አሁን ተስተካከለ ስንል አሁን ከባድ ውስጥ ነው የሚገኙትና ያው እንግዲህ ውጣ ውረድ እንዳለች በህይወት ሁሉ ማወቅ ያስፈልገናል። ቤተሰብ የሁላችንም ውጣ ውረድ እንዲህ ናት ማለት ነው። አንዱን ስናሸንፍ ከአንዱ አንዱን ስንወጣ አንዱ ይተካል ማለት ነው። እቺም ድራ ያለች ህይወታችን እንዲች ናት እስከ ወዳኛው ድረስ ማለት ነው። እስከምናልፍ ድረስ ምድር ላይ እስካለን ድረስ ከፈተና ውጭ ሌላ ምንም ነገር መፈተና አንችልም። ይሄን ፈተና ነው ማለት ነው የምንፈተነው እና እንደዛ እያደረገ ይገኛል። ጊዜ ራሱ በአቻ ብዙ ነገር እየተባባሉ ይገኛሉ። አቻ ጠቅልሎ እየወሰደ መሰለኝ። ለዛን ግን ለዛ እንዳትበላሽ ነው ምክሬን፣ የእህትነት ምክር ምልሽ እንዳትበላሽ ነይ ያሉሽን ሁሉ መከተል የለብሽም። የሴትነት ክብርሽን አንቺ ራስሽ አስከብሪ እስከ ጥግ ድረስ ሄደሽ። ክብርሽ ነው። ክብርሽን ካጣሽ ማንም ይነካኛል እንዳይመስልሽ። የተገፈፈች ማንጎ ወይም የተገፈፈች ብርቱካን ሆነሽ እንዳትወጪ ማለት ነው። ስለዚህ ራስሽን ክብርሽ መጠበቅ ግዴታ ነው። እኛ ክብራችን የምንጠብቀው ራሳችን ነን። እሱም ራሱ አቻ እንደዛ እያለ ይገኝ ነበረ ለጊዜ ራሱ እንግዲህ ጊዜ እኔ እህቴን እንደዛ አድርገህ አሰቃይተህ መተህ እዚህ የሆነ ነገር ትሆናለህ አይደል? አንተ ተደራድረህ ትቀመጣለህ ተመቸሃ እያለው በሆቱ እየተቆረቆረ ይገኛል። አቻም እኔ እዚህ ድልቶኝ ነው የተቀመጥኩት፣ የሰው ቀይ መጠበቅ ሰው ግቢ መጠበቅ ድልቶኝ ነው። የደላኝንማ ታውቀዋለህ እኮ እዛ አልደላኝም እያለው ነበረ። አሁን ቀጥታ ሂደህ ይቅርታ መጠየቅ አለብህ እህቴን እያለው ነበረ። አልጠይቅም፣ መቼም አላደርገውም፣ ይቅርታ አልጠይቅም። ስለዚህ ምን ላበላት ነው? ወይኔ በመድኃኒዓለም ስም ምን ላበላት ነው? አግብቼ ምን ላደርጋት ነው? የኔ የምለው ነገር ሳይኖረኝ አግብቼ ምን ላበላት ነው? ምን ላደርጋት ነው? በምን ላኖረት ነው? እያለ ለአቻ እየነገረው ይገኛል ማለት ነው። አቻም የአካሌን ክፋይ ሚስቴን ጓደኛዬን ሳላገኝ አልቀርም አሁን እያለው እያናደደው ነበረ። እንውጣ ተባብለው እሁድ ሊወጡ ከለዛ ጋር ተቀጣጥረዋል ማለት ነው። አክስቴ ታማለች ብላ ልትወጣ ነው። እሷ ግን አቻ መጥቶ አስቀድሞ ለጊዜ ነግሮታል ማለት ነው። ጊዜ ማውቋል። እንዴት እንደዚህ ይሆናል? ለምንድን ነው እንደዚህ የሆነው? እያለ ጊዜ እየተናገረ ይገኛል ማለት ነው። እኔ አላውቅም፣ ይሄን ጉድ ከባድ ነው የሆነው ነገርና እሱም እንደዛ በሚልበት ሰዓትም እኔ ምንም ነገር የምለው ነገር የለም፣ እንዴት እንደዚህ ይሆናል እያለ እየተናገረ ነው። እሷም ለዛ መታ ራሱ ለጊዜ በምትነግርበት ሰዓትም አለሽ እንዴት ያለሽ ና እንደዚህ ቻለሽ ና እንዴ ጤማ ምንድን እያለ እያሾፈባት ነበር። ቀጣይን የምትሰሪልኛለሽ፣ ቀጣይን የምንሽ ነኝ ታዲያ የምታማክርኝ እያለ አባሯታል። ግን በእውነቱ ነገር እኔ እንትና ያሳዘነኝም የለም እያሳዘነኝ ይሄዳል ማለት ነው። አርጁን ማፍቀር ማለት ዋጋ መክፈል ነው። ማፍቀር ማለት መስዋዕት መሆን ነው። ማፍቀር ማለት ሁሉ ነገር ማጣት ነውና እሱም በኤቢ የተነሳ ሁሉን ነገር እያጣላት ነው። እንዲህ እንዲያጫውትህ የህንዲን አክተር ተው። አንተ እኮ የምትወደድ የምትፈቀር ጥሩ ልጅ ነህ፣ መልካም ልቦና ነው ያለህ። ግን አንተ የምትከተለው ሌላ፣ እኛ የምንለው ሌላ ስለሆነ ነው እያለች እየነገረችው ነበረ። ኤቢም እኔ ካንቺ በላይ ሴት ማንንም አላገኝም እያላት ነበር። ታገኛለህ፣ ሴት እኮ ሞልቷል። ስለዚህ ቆንጆ ሴት ታገኛለህ እያለችው ነበረ። ማና ሴቲቱ ሲንገሪኝ የት ናት ምንድናት እያላት ነበረ ማለት ነው። አንተ እንደዚህ መጫወትን ተው እንጂ ታገኛለህ፣ አስተካክል ጸባይህን እያለችው ነው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ ከዙ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሆንላችሁ።